أعوذ بالله من الشيطان الرجيم. قال الله تعالى: ولو يؤجل الله للناس الله سبحانه وتعالى ለሰዎች ቢያጫውር ኑሮ አሸረ ክፉ ነገርን ቢያስቻኩር ኑሮ እስትዕጃለሁ ቢልኸይር መልካምን ለነሱ እንደማቻኮሉ ክፉንም ነገር ለነሱ ቢያቻኩር ኑሮ ለውድየ ኢለይሂም ወደ እነሱ ይወሰን ነበር። አጀቡ ጊዜያቸው ወደ እነሱ ይወሰን ነበር፣ ይጠፉ ነበር። ፈነዘሩ ለዚነ ላ የርጁነ ሊቃአና የእኛን ግንኙነት ተስፋ የማያረጉ ሰዎች እንተዋቸዋለን። ፊ ጡግያኒሂም ያዕመሁን በጥመታቸው ውስጥ የሚዋልሉ ሆነው እንተዋቸዋለን። ወኢዛ መሰል ኢንሳን የሰው ልጅ በነካው ጊዜ አውዱሩ ጉዳት በነካው ጊዜ ባገኘው ጊዜ ደዓና እኛን ይለምነናል አለው። ሊጀንቢ በጎንዱ ላይ ተጋድሞ ይለምነናል። በሱ ላይ የመጣበትን ችግር ጉዳት አላህ ስብሓነሁ ወተዓላ እንዲመልስለት ዱዓ ያደርጋል። አው ቃዒደን ወይም ተቀምጦ አው ቃኢማ ወይም በየትኛውም ሁኔታ ሆኖ አላህ ስብሓነሁ ወተዓላን ይለምናል ጉዳቱ በሱ ላይ እንዲነሳለት። ፈለማ ከሸፍና ዐንሁ ፈሱ በገለጽን ጊዜ በሱ ላይ የመጣው ጉዳት እኛ ስናነሳለት ይላል አላህ። መርሃ ሰውየው ይዘወትራል ቀለም የድዑና እንዳለመነ ኢላ ዱር መሰል እሱ ወደ ነካው ጉዳት ከዛ በፊት ችግር አግኝቶት ዱዓ እንዳላደረገ ሆኖ ምንም እንዳልሰማ እንዳላየ ሆኖ በጥመቱ ላይ ይቀጥልበታል። ከዛሊከ እንደዚሁ ዙይነ ሊልሙስሪፊን ለነዛ ጅበራራኒ ለሆኑ ሰዎች ተሸለመላቸው። ማካኑ ያዕመሉን ይሰሩት የሆነው ስራ ለእነሱ ተዋበላቸው የሆነው። ወለቀድ አህለክነ ልቁሩነ የዘመናትን ሰዎች በእርግጠኛ አውቆ አጥፍተናል። ሚን ቀብሊኩም ከእናንተ በፊት የነበሩ ህዝቦች የተጠፉ ሰዎች አሉ። ለማው በለሙ በበደሉ ጊዜ ወጃአትሁም ሩሱሉ መልእክተኞቻቸው የመጧቸው ሲሆኑ ቢልበይናት ግልጽ የሆኑ ማስረጃዎችን ይዘውላቸው መልእክተኞች መጥተው ያን መልእክት ለእነሱ አስተላልፈውላቸው እነሱ ግን ሊቀበሉ አልቻሉም። በዛ ሁኔታ ራሳቸውን ሲበድሉ እኛ ጠፋናቸው። ወማ ካኑ ሊዩእሚኑ የማያምኑ በወጡ ጊዜ አጥቅተናቸዋል። ከዛሊከ እንደዚሁ እነሱን እንዳጠፋን ሁሉ ነጅዚ ልቀውመል ሙጅሪሚን አመፀኛ ጠማማ የሆኑ ሰዎች ሁሉ እንመነዳቸዋለን። በየትኛውም ጊዜ በየትኛውም ቦታ ተመሳሳይ በጥመት ተመሳሳይ የሆኑ ሰዎች እንደዚሁ ነው የምንመነዳቸው፣ እናጠፋቸዋለን ይላል። ثم جعلناه እነሱን ካጠፋን በኋላ እናንተን አደረግናችሁ መላኢከተ ፊል አርድ በምድር ላይ ተተኪዎች አደረግናችሁ። ምድር ደግሞ በተራችሁ እናንተን አስወረስ። ሚን ባዕድህም እነሱን ካጠፋን በኋላ ሊነንዙረ ልንመለከት እናንተን የተካናችሁ ከይፈ ተዕመሉ እንዴት እንደምትሰሩ እንደነሱ ክፉ ሰርታችሁ ልትተኩ ወይም ደግሞ የተሻሉ ሰዎች ሆናችሁ በሰላም ልትኖሩ ይሄንን ለማየት እናንተን ተክተናል ይላል አላህ ስብሓነሁ ወተዓላ። ሚን ዒልሚሂ ወሉጥፊሂ ቢዒባዲሂ በባሮቹ አላህ ስብሓነሁ ወተዓላ አዛኝ የሆነ ጌታ ነውና የሰው ልጆች አንዳንድ ጊዜ ቁጣ በሚያጋጥማቸው ጊዜ ራሳቸውን፣ ቤተሰቦቻቸውን፣ ንብረታቸውን የሚጎዳ የሆነ ነገር ይናገራሉ ራሳቸው። በዛ ሰዓት እነሱ ሲናገሩ ወይም ሲራገሙ ወደ አላህ እስትጃባ ቢያደርገው ኑሮ እነሱ ያደረጉትን ዱዓ ይጠፉ ነበር። ነገር ግን አላህ ከውስጣቸው መጠፋትን ፈልገው ያን ነገር አስበውበት እንዳልሆነ ያውቃል።
የተናገሩት በቁጣ እንደሆነ ስለሚያው አላህ ያን ነገር ኢስቲጃባ አያደርገው። ወለው ዩዐጅሉ ላሁ ሊናሲ አሸረ ክፉን ነገር ራሱን ሰው ይረግማል፣ ልጆቹን ይራገማል፣ ባለቤቱን ይራገማል፣ ንብረቱን ይራገማል። የሆነ ቁጣ ነገር ማይመቸው ነገር ሲመለከት ወደ ርግማን ይሄዳል ማለት ነው። ይህ ማንኛውም ሰው የሚፈጠርበት የሆነ ሰው ሚጠቢያት በሻር የሰው ልጅ ባህሪ ውስጡ ላይ ግን ያ ነገር እንደተናገረ ቢሆን የመጀመሪያ የሚደነግጠው እሱ ራሱ ነው። አላህ ስብሓነሁ ወተዓላ ያንን ሚስጥር ስለሚያውቅ ይህንን እስትጃባ አድርገው ንያ ወለው ዩዐጅሉ ላህ አላህ ቢያቻኩል ወዲያው እንደተናገራችሁ ቢያደርገው ለሰዎች ክፉን ነገር እስትዕጃሉ ቢልኸይር በልካውን ለእናንተ አላህ እንደማይቻኩል ጥሩ ነገር ስትለምኑት አላህ መርሐባ ብሎ እንደሚያሳካላችሁ ክፉን ነገር ስትናገሩ ወዲያው ቢያደርገው ብሎ ለቁዲሪ አጀሉ ያው ፈጻሚያቸው ይሆን ነበር ማለት ነው። አላህ ይግደል እኮ ሰው ሊራገም ይችላል። ወዲያው ቢያደርገው ጊዜውን አጠናቀቀ ማለት ነው። ነገር ግን ይህን እኔ አዛኘው ጌታ ስለሆንኩ አላደርገውም ይላል አላህ። ለው ኢስተጃበ ኩለማ ደዐውሁ ቢሂ ዛሊክ ለአህለከው የጠየቁትን የለመኑትን ነገር ሁሉ አላህ ስብሓነሁ ወተዓላ መርሐባ ብሎ ቢያደርገው ሰዎች ይጠፉ ነበር። ወላኪን ላ የንበጊ ኢክሳሩ ሚን ዛሊክ ይህን ማብዛት ተገቢ አይደለም። የሰው ልጅ ቁጣ ሊያጋጥመው ይችላል። የሰው ልጅ ባህሪ ነው። ግን በዛ ሰዓት ክፉን ነገር ላለመናገር ራሱን መታገል አለበት፣ ማሸነፍ አለበት። አንዳንድ ጊዜ እስትጃባ ሊሆን ይችላል። በአብዛኛው ጊዜ አላህ የሚያደርገው እንጂ የሆነ የእስትጃባን ሰዓት ሊገጥ የተናገረበት ሰዓት በዛ ጊዜ አላህ ሱብሓነሁ ወተዓላ የለመኑትን ነገር የሚያደርግበት ሰዓት አለ። በዛ ሰዓት ከተናገሩ አላህ ሊያደርገው ይችላልና ውጪ ነው። ይሄን ማለት ተገቢ አይደለም። ከማ ጃአ ፊል ሐዲስ الذي رواه جابر بن عبد الله رضي الله تعالى عنهما قال قال رسول الله صلى الله عليه وسلم